ፕሊዝ እንዳትቀየሙኝ አደራ እንዳይደብራችሁ ይሄን ነገር በመናገር ግን አንዳንዴ ብቻችሁን ቁጭ ስትሉኝ ይመጣላችሁ ሐሳብ አለና አሁን የቲክታክ ክሬቲቭ አዋርድ ፕሮግራም እያየሁኝ ድንገት ተሳስተው አዘጋጆቹ ማለት ነው ድንገት ተሳስተው ፊሜል ኮንቴንት ክሬተር ኦፍ ዘ ይር ላይ ተሳስተው አዶናይን ቢያስገቡት ራሱ ያሸንፍ ነበር። ህዝቡ በጣም እንትን ከማለት የተነሳ ማለት ነው አዶናይ ሲሪየስሊ ሁሉም ካቴጎሪ ላይ የገባበት ካቴጎሪ ላይ ሁሉ አሸንፏል። ሌላ በጣም ያሳቀኝ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ኧረ ተዋት ልጅቷን እንዴ! ከሷ ጋር ብቻ ነው የተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ እንዴ! እሷ እኮ ሞቲቬሽናል ያልተወዳደረችው ሲጀምር። ኧረ ተዋት እንዴ! ተፋታት እንጂ። በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝታል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው
እምናገረው እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። So, Mr. Adonai is the winner. Welcome. ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ ፓወር ቻሌንጅ የጂ ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G Power Challenge Award, powered by G Power Triple. TikTok Creative Awards 2025. His third win of the evening. አቤት 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 እንዴት አባቱ እንደሚከብድ ታይ። ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ ሞኔና ስሙዑ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ሻዕ ክውዲ ደልየ ሰላም ሓፍተይ ብጣዕሚ ልፎቴኪ፣ ዳዊተይ ብጣዕሚ ልፎቴካ፣ ማትሶላ ሓወይ ብጣዕሚ ልፎቴካ፣ ማሚ ባብያ ብጣዕሚ ልፎቴኩም፣ ኣኹሪዕኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒአኹም ዶ? ይኸው ኣኹሪዕናኩም ዶ ይሓኺ ቧ እወዳችኋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ። ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። የታባቱ እንኳን ደስ አለ። የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ Adonai, TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ ልትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን ሁላችሁንም ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ ማስተር መድረክ አብነት። እባክናለን። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም አመሰግናለሁ። የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን።
የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ሕይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልእክት ማስተላለፍ ፈልጋለሁ ለቲክቶከሮች። እንደ እናት መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚል መልእክት ነው። ቢያንስ እንደዚህ አዝላ ያሳደገች እናት ነችና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በእስላም ደግሞ ጀነት ወይንም ጀነት እናት እግር ስር ነችና እባካችሁ ለእናቶች ጥንቃቄ አድርጉ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው። እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የዓመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ
ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም። አንድም ስሜን አልጠሩትምሽ። ሀይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን